ሙቀጫ ውስጥ አድሬያለሁ ያንቀጠቅጠኛል ብርቱ ሳል አለብኝ የምወደውን ሌላ ሲነካብኝ የጥሌ ጣት ሲደመር 11 ነው አይናይቸው ድቅ ያቃል አይ ኮበሌ አሃ ከፋ አመሌ አሁን ስንት ገባ ኪሎ ሜትር ስንቆጠረ ምናምን ስላት 30 40 50 60 70 80 90 100 ብላኛለች። ዋሻው እንደ አባይ ቲቪ ከአድናቄ ጋር በ100 ብር ምክንያት እስከ ጋብቻ ደርሼ ነበር። እግጡ ወ ደህና ነሽ? ዋሻው እንደ ነው በጣም ቀላል ነው። ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። ትሌ ኮበሌ እባላለሁኝ ዋሻው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ በአባይ ቲቪ እመጣለሁኝ ውራሌው ደምስ ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ፍርፍሩ እውነት አውርቻ አልሆነልኝም ደሞ ለዋሽ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሻው እንዴ ነው። ዋሻው እንዴ ነው። ዋሻው እንዴ ነው። አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። ጣቢያው አባይ ቲቪ ነው። yes 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 ዜዶ ደምሴ ነበረ ሁሌ የሚያስቀኝ ስገባ ስወጣ ዘርዬ የሚለኝ ዘርዬ ዘዳ ዘሩ ተብያለሁ መጥቻለሁ። አባቢ እስቲ ዛሬ ተቃቀፉ እርስ በራሳችሁ እርስ በራሳችሁ አባቴ እርስ በራ ወንድሜ ጋሼ ወንድም አለን አባቴ ወልካም ኪስን ጠብቅ ኪስን ጠብቅ አጥልጭ ይቻል እናንተን ከዚህ በታች ነው ማስተዋል ያመቱ የመተቃቀፍ ቀን ነው መሰለኝ። ይሄ በጥልዬ እንዴት ነህ? በጣም ጥሌ ላይ ብዙ ቴክስት ሲደረግ ለጋብቻ በጣም የሚጠይቁ ብዙ ሰዎች አሉ። ኧረ እኔ ጭቅጭቃል እንዴ አይደለም እኔ በቃ ይሄን ጥያቄ ነው ይዘለው ስማው የሚልህ ድገምልህ። አልሰማኝም ማግባቱን ሳግባት ጥልዬ ወይዬ ትዳር ጥሩ ነው ማግባቱን ሲያግባ ትዳር ጥሩ ነው አግብቻለሁ አግቡ ቢለንስ ምን ነው? ስማ እንትን ግን ባልና ሚስቶች ተጣልተው እንደውም አንድ እንትን ላይ ሰምቼው ነው ተጣልተው እሷ ሻንጣዋን ይዛ ልትወጣ ስትል ወዴት ነሽ ሲላት እናቴ ቤት ሄዳለሁ አለች። ብትለመን እናቴ ቤት ሄዳለሁ አለች። ከዛ እሱም ሻንጣውን ሰበሰበና እኔም እናቴ ጋር ሄዳለሁ ሲላት ልጆቹ ስትለው እነሱም እናታቸው ጋር ሄዳለሁ። ቀረች። ክቡራትና ክቡራን ተመልካቾቻችን ዋሻው እንዴ ተጀምረዋል። የዛሬው ተመልካቾቻችን ቪክቶሪዎች ናቸው። በቅድሚያ እንግዶቻችንን እንጋብዝ። እሺ ይኸው መጣ ለዩቲዩብ መጣ ይኸው መጣ ሳሚዬ መጣ ሳሚ ቢመጣ በእኛ በኩል ግን ምንም አያመጣ ትበላለህ ቋንጣ እሺ ሳሚዬ እንኳን ደህና መጣህልን።
እናወራለን ስለ ሳሚ። እንግዳችሁን ጋብዙ። እሺ በጣም ወራን እንፈልጋለን። ተወዳጇ ድምፃዊት ትዕግስት ኃይሉ እግቱ ስለመጣች እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። በደንብ እናወራለን። እሺ ደስ ይለኛል። እንግዶቻችን ስለመጣችሁ እጅግ አድርገን እናመሰግናለን። በጣም ምርጥ እንግዶች ነው ዛሬ የጋበዝነው። ሳሚ ምን ነው ሳክ? አይ አመሰግናለሁ ስለጠበቃል። እና ሳሚን ነው። እሺ ፍልፍሉ ያው ፕሮግራም አቋርጦ በመሀል ሄዶ ምግብ በልቶ ስለመጣ ነው። የዛሬዎቹ እንግዶቻችን በጣም ለየት ያሉ ናቸው። ከሳሚ ልጀምር። ሳሚን ብዙዎቻችን የምናውቀው ለዩቲዩን የሚለው አይደለ? ለዩቲዩን የሚለው ፕሮግራም ላይ ነው። ነገር ግን ስለ ሳሚ ብዙ ሰው የማያውቀው ነገር አለ። ሳሚ ሙሉ ስሙ ሳሙኤል አለማየሁ ነው። ከያሬድ የሙዚቃ ትምህርት ቤት በሙዚቃ ግራጁዌት አድርጓል። በሙዚቃ በትራምፔት አይደል? በትራምፔት ግራጁዌት አድርጓል። የተለያዩ ባንዶች ውስጥ ደግሞ ከአንጋፋ እስከ ወጣት ድምፃውያን ጋር አብሮ ተጫውቷል። ከአለማየሁ እሸቴ፣ ከጸጋዬ እሸቱ፣ ከኩኩ ሰብስቤ ከአንጋፋዎቹ ማለት ነው። ከወጣቶቹ ደግሞ ከዳዊት ጽጌ፣ ከሳሚዳን፣ ከኃይሌ ሩት፣ ከጆኒ ራጋና ከበርካታ ድምፃውያን ጋር አብሮ ተጫውቷል። በተጨማሪ ደግሞ በአልበም ሪከርዲንግ ትልቁ እንግዲህ ያው ጥሌ ማርቆስም ታውቀዋለህ፣ ዜዶም ታውቀዋለህ፣ ፍልፍሉ ነው እሱ አልበም ሪከርዲንግ አድርጎ ስለመጣ ማለት ነው። ስለ አልበም ሪከርዲንግ ላይ በርካታ ሙዚቃዎች ላይ ተሳትፏል። በተለይ ደግሞ የጥላሁን ገሰሰ መከበር በከንፈር ወይም ቆሜ ልመርቅሽ የሚለው አልበም ላይ 3 ሙዚቃ ተጫውቷል። በተጨማሪም በአልበም ሪከርዲንግ የጎሳዬ ተስፋዬን፣ አብነት አጎናፍር፣ ዳዊት ጽጌ እንዲሁም ከበርካታዎቹ ጋር አብሮ ተጫውቷል። ሳሚ አብሮ ተጫውቷል። በተጨማሪም የቴሌቪዥን ፕሮግራም አቅራቢ አዘጋጅና ፕሮዲውሰር ነው። የለዩቲዩን ዋና አዘጋጅ ነው። በተጨማሪ ኮንቴንት ክሬተር ነው። እና በርካታ ስራዎችን የሚሰራ ነው። ሳሚዬ ስለመጣህልን እጅግ አድርገን እናመሰግናለን። በዚህ አጋጣሚ ሳሚ በጣም ሙዚቃ የሚወድ ልጅ፣ በተለይ የኔ ዘፈኖች በጣም ይወዳቸዋልና ያድኩበት ነው። ጥሌ በጣም ወድሽ ልጅ ነኝ ብሎ በተደጋጋሚ ለኔ አድናቆቱ ስለሰጠኝ ዛሬ ደግሞ እኛ ፕሮግራም ላይ ስለተገኘ አመሰግናለሁ። ለተኛው ደግሞ እዚሁ አንድ ላይ ለዩቲዩብ ላይ በርካታ አርቲስቶች ቀርበው የ50 ሺህ ብሩን ጥያቄ አልመለሱም። የመለሳለ 50 ሺህ ብሩን ይበላል የለ። እኔ ራሴ ተወዳድሬ ደርሼ ነው 49 ላይ የተመለስኩት። 50 ሺህ ብሩን የበላ የለም። ነገር ግን እሱ ጠይቆ አውቆት ነው ሙዚቃውን የጠየቀው። ምናልባት ለምንኛ እንዲናደርግ እሱ 50 ሺህ ብር አይደለም የሚሸልመው። እኛ 10 ሺህ ብር አዋተን 5 ሙዚቃ በኋላ አዘጋጃለሁ። 5ቱን ከመለስክ 10 ሺህ ብር 50 ይሰጣል። ለምን እንደዚህ አናረግም? እንትን ትንሽ የጎደለ ቁጥር ከሚሆን 10 ሺህ አዋጣችሁለት 40 ሺህ አይደለም። በኋላ ላይ 5 ጥያቄ እንጠይቀዋለን። ሙዚቃ 5ቱንም ከመለሰ 50 ሺህ ብር እንሸልመዋለን። እንደውም አይደለም 5ቱንም ባይመልስ 4 ከመለሰ 40 ሺህ ብር ይሰጠዋል። 3 ከመለሰ 30 ሺህ፣ 50 ከመለስክ 5ቱን ከመለስክ 50 ሺህ ብር እንሸልማለን። ተስማምተናል። በኋላ ላይ ሌላዋ በጣም የምንወዳት ተወዳጅ ድምጻዊ ናት። ጨዋታዋ ራሱ አይደል? ጨዋታዋ ራሱ እጅግ የምንወዳት ድምጻዊ እኛ ጋር ከመጣች ወይንም ደግሞ እኛ እንግዳ እናድርግሽ ብለን ከጠራናት ከጥሩ ስብዕና ጋር ከምርጥ ጨዋታ ጋር እውነት በጣም ነው የምናከብርሽ። እኔም በጣም ነው የምወዳት። በዚህ አጋጣሚ ደግሞ ይገርምሻል እንግዲህ ያው እኔ ከብዙ አርቲስቶች ጋር አብሬ ብዙ ስራ ሰርቻለሁ።
የተወሰኑ ሰዎች በግሌ ግን በጣም ነው የምወድሽ ለምን መሰለኝ ኮንፊደንስሽና ማንነትሽ ደስ ይለኛል እና አብረሽኝ እዚህ እንግዳ ስለሆንሽ ደግሞ በጣም ደስተኛ በጣም ነው የምወድህ እኔ ፈልጋ አግብታለች እና ምን ትጋብዘን እግቱ ምን ትጋብዘን የፈለገችው ልጋብዙ ይመስለኝ የመጣው እግቱዬ እኔ በጣም ከልብ ይወድሻል እኔም ወድሃለሁ ከምሬ ነው እኔም ከምሬ በረከት አግብታለች ጄልዶና ማርቆስ ነው የቀሩት አስቴርን ስትጫወት የሌሎችንም ምርጥ ድምፃውያኖች ስትጫወት ልዩ ነች እግቱ ምንም ጥርጥር የለም ደስ ካለሽ መገኘት አንድ እንደው ለመክፈቻ ለአስቴር ለመክፈቻ ከሚሆን መሃል ላይ ዝም ብዬ ብዘፍን አይሻል ይሻል ክቡራትና ክቡራን ተመልካቾቻችን ዋሻው እንደዚህ ሞቅ ብሎ ጀምሯል እንግዶቻችን ሳሚና እግቱ ናቸው ስለመጡ እጅግ አድርገን እናመሰግናለን የዛሬው ተመልካቾቻችን ደግሞ ቪክትሪ ፊልም ፕሮሞሽኖች ናቸው ቪክትሪ ፊልም ፕሮሞሽን በትወና የፊልምና የቲያትር በሞዴሊንግ በዳይሬክቲንግ ድርሰት አጻጻፍ እንዲሁም ደግሞ ዲሲፕሊን ዋናው ደግሞ ዲሲፕሊን ለካራቴ ብቻ አይደለም ዲሲፕሊን ለአርቱም ዲሲፕሊን የሚያስተምር ነው በጣም ጠቅላላ የኪነ ጥበብ ስልጠናና ስራ አድራሻ መካኒሳ ወረዳ 2 ወጣት ማዕከል የድርጅቱ ዋና ስራ አስኪያጅ ሁሌ እንረሳዋለን ቴዎድሮስ በቀለ ነው ቴዎድሮስ በቀለ ዛሬ ደግሞ እዚህ ይዞልን የመጣው ቴዲ የ2016 ተመራቂዎችን ነው አሁን በ2017 ደግሞ ምዝገባ ጀምሯል በ0912 60 31 82 ከስር እንጽፈዋለን በ0912 60 31 82 ደውላችሁ መመዝገብ ትችላላችሁ ቪክትሪ ማለት ነው በተጨማሪም ቴዲና ጓደኞቹ ይህን የመሰለ ምርጥ ስራ ሲሰሩ ያገዟቸው እገዛ ግዴታ ያለ እገዛ አይሆንምና ያገዟቸውና እንዲመሰገኑላቸው የሚፈልጉት በቅድሚያ በንፋስ ስልክ ላፍቶ ክፍለ ከተማ ባህል ኪነ ጥበብና ቱሪዝም ጠቅላላ ሰራተኞች በተለይ ቤተልሔም አመጎን እንዲሁም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 የባህል ኪነ ጥበብና ቱሪዝም ጠቅላላ ሰራተኞች በተለይ ወይዘሮ ሽብሬ እንዲሁም ደግሞ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ወጣት ማዕከል ስራ አስፈጻሚ አቶ ፍጹም ላቀውን አመስግነዋል ቪክትሪዎች ስለመጣችሁ እጅግ አድርገን እናመሰግናቸዋለን በቀጥታ ወደ ዋሻው እንድናልፋለን ማርቆስ ታሪክ ነገር እንዴት ናችሁ ዳና ሰላም ነው አይደለ እውነት ሁሉ ሰላም ሙቀጫ ውስጥ አድሬያለሁ ወቀጡ ሳልወቀጥ የቡና ላይ ነው አይ አይደለም እንትን አይደለም እንትን የሚሰራበት ጠላ የሚጠፍ የጌሾ ትልቁ ከጌሾ ጋር ገብተህ ነው አይ ብቻዬን ጌሾ ትንሽ ካጠገብኝ አይ ብቻዬን ብቅል መስሏቸው እሺ ወፍጮ ውስጥ አይደለም ሙቀጫ ውስጥ ነው አይ ሙቀጫ ወፍጮ ውስጥ አረ ሙቀጫ የእንጨት ሙቀጫ አለ አይደል እንዴት ይቻለ ማለት ሙቀጫ ቀዳዳውን እናውቀዋለን እንዴት ገባ አይ እድሜ በዚህ እድሜ አይደለም ልጅ ሆኜ ነው ምንድነው የተፈጠረው የኛ ቤት መቀርቀሪያው የሳሎን ቤት መቀርቀሪያው በሙቀጫው ዘነዘነው በእንጨቱ በዚህ ጋርና በዚህ ጋር እንትን ጨርቅ ተደርጎ ይወቅጣል ማታ በር ይዘጋል በሱ ተዘግቶ ሰርቶ ነው የሚገባው ማለት ነው ከዛ የመክፈት አቃተኝ ግን የሳሎናችሁ በር በጣም ትልቅ ነው አዎ እሺ ንገረኝ ማርክዬ እኔ እንጂ ቀጭን እሺ ከዛ ኩሽና ነው የሚያድረው እንትኑ
ሙቀጫው ኩሽና ነው የሚያድረው ቤርጎ ከዛ በኋላ ሌላው አመድ ስለሆነ ብርድ እንዳይመታኝ ምን አደረኩኝ ማዳበሪያ ከታች አወጣውና ሙቀጫ ውስጥ ሆኜ ለብሼ በዛ አድር ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች ሳሚ ጠይቅ ጥሩ ነው ሳሚ ገብቷል ግን ያለው አዎ እንዴት ነው ማይገ ሙቀጫ የሚያውቅ ይገባዋል በቃ የሰፈር ነበረ ይሄ ማሙ ቤት ሳሪስ አኪም ሳሪስ ይያል ስንተኛ ክፍል ነበር ውይ ገና ተማሪ ነኝ ግን ክፍሉን አላውቀውም እድሜስ እችን ልጅ ያክላል እችን ልጅ ያክላል ተዋታን ነካካት ወንድ ወደ ወንድ ላምጣ በቃ በሷ እናውራ ተነጋገሩ ጥያቄ አለ አዎ ጥያቄ ውሸት ይመስለኛል ምክንያቱም የሙቀጫ ቀዳዳ ውስጥ ገብቶ ሊያድር አይችልም ሙቀጫ እኮ አታ ሳይዙ እኮ አታ አይነት ነው ሊሆን ይችላል እኔ ስለገባው ሙቀጫ ካወቅ በቃ አለቀ ውሸት ነው ሙቀጫ ውስጥ ሳሚ ምን አለ ውሸት ይመስለኛል ውሸት ነው ፍልፍሉስ ተው አንዳንዴ ማታ ሲርበው ጠቅልል ሲል ለውዝ ያክላል ማዳበሪያውን ራሱ እንደ ለውዝ እንዲለጭ አንስቼዋለሁ አንዴ ኧረ እባክህ ግን በእናንተ ልሂድ ውሸት ሙቀጫ ውስጥ አይገባም እንትን ነው ቀጭን ነኝ ብለው ያስባሉ እና ሙቀጫ ውስጥ ገባው ብል ያምኑኛል የሚል ሐሳብ ይመስልኛል ስለዚህ ውሸት ነው በነገራችን ላይ ሳሚዬ እኮ የጌሾ ወቀጣ እኮ እና የገብስ ወቀጣ ሪትም እኮ አለው እና ሙዚቃም ራሱ ቢሰራ እኔ በሪትም አይደለም የተኛሁት ለማንኛውም ማርቆስ ዛሬ ደግሞ ሙቀጫ ውስጥ አድሯል ሙቀጫ ውስጥ አድር ያለው ያለውን ፍልፍሉ ሳሚና ዜዶ ውሸት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው ውሸት ነው ሎጂካል ማርቆስ ምን አነሳሳ ሎጂካል ሳሚ ባይመጣ ግን እንትን ባይል ኖሮ አንተም ሐሳብን ትቀይር ነበር እስቲ ማርቆስ ምን አነሳሳ ኧረ ምን ያነሳሳኛል እፍኝ በለው እኮ እንዴት ነው ዝም ብዬ ግን በየ ያረጋዋል ብለው ስለሚያስቡ እንደዚህ በፊት እናንተ እናወራ ነበር አንተ ነው የነገርከኝ ሰፈር ውስጥ በብዛት ወላጆች ብልጥ እናቶች በተለይ ጎበዝ ናቸው ለምንድን ነው ለምሳሌ አንተ ጌሾ ብልጥ ሳይሆን ብልህ ናቸው ለምሳሌ ማርቆስ ከሆነ እሱ እንዲሰማ አድርገው እናቶች ሰብስበው ማርቆስ እኮ በቃ ጌሾ ሲወቅጥ ጎበዝ ነው ገብስ ሲወቅጥ ጎበዝ ነው ደግሞ ልክ ከገበያ ስትመጪ ሩጡ ዘንቢልሽን ተቀብሎ ቤት ያደርስና ፍራንክ እኮ አይቀበልሽም ያ ልጅ ስሙን ክብሩን ለመጠበቅ ብሎ የሰፈሩን ጌሾ ያሪፍ ብለህ ክብር ለእናቶቻችን ትልቅ ነገር ነው ለማንኛውም የፍልፍሉ የሳሚና የዜዶ ቡድን 1-0 እየመሩ ነው 1-0 ዜዶ ታሪክ ንገረን በጆንያ ከሀገር ወጥቼ አውቃለሁ በጆንያ ከሀገር ወጥቻለሁ እግቱ ጠይቅ ታሽገህ ነው ወይስ በጆንያ ሆነህ ግን በምንድን ነው የተወሰድከው በሸክም በእግር አይ በቴካዊ በሰው ነው የምሬን እኮ ነው በእግር አይ ተሸክሙ አሉ በቴካዊ በየት በኩል በየትኛው በጋምቦ በዚህ በሞያሌ እንደ አይዲያ ተስተው አይ በፍላይት ነበረ በፍላይት ትራቭል ካረገበት ወደ ሌላ ቦታ ሐሳቡ ጥሩ ነው እንሞክረው እንዴ በጆንያ ነው ያለው በጆንያ ከሀገር ወጥቻለሁ እንደ ቡና ጆንያ ወይም ጆንያ አንድ ጊዜ እንደ ቡና ከሀገር ውስጥ በጆንያ ግን ከዛ በፕሌን በፍላይት አለ ፕሌን ከሆነማ አይሆንም አይ አልወርድም ብዬ ነበር ከዛ በባስ
ጥያቄ ከጨረሳችሁ ተናገሩ። አይ ቆይ ልጅ እያለ ነው? አዎ ልጅ ሳልሆን ጎረምሳ ዜዶ ነው። በጣም ክፉ ልጅ ነሽ። እሺ ጥያቄ አለኝ። አገር ውስጥ ነው። የአገር ውስጥ ነው እንዴ? ከሆነ ቦታ ወደ ሆነ ቦታ አዎ ብቻ ምን ነበረ በጆንያ ምክንያት ምንድን ነበር? ወንጀል ሰርተህ ነው ወይ ሰዎች ተደብቀህ ነው ደክሞት ነው ወይ ደግሞ አንተ እኮ ታደርጋለህ አይደል? አዛዩ ማን ነበር? ቆይ የሰፈር ልጅ በቃ ተኝታ ነበር ወይስ ነፍስ ይሰማል? ኧረ እየሰማሁ እሺ እንነጋገራ። እገታ በሉት እንነጋገር። ጥያቄ አንድ ጥያቄ ልጠይቅ። እሺ ዶንያ ሲያዝ እንዲህ ነው ወደ ታች ነበርኩ ወደ ላይ? ዘቅዝቀውኛል። አዎ ተዘግዝቀ የሌለ ውሸት ነው ይሄ። ስማ እውነት የምር እንዴት እንደዛ ተሰማ? በልጅነታችን ብዙ ነገር እናደርጋለን። ጎረምሳ ነው እኮ እና ተፈልጎም ላይሆን አይ ኦልሞስት 25 ዓመት ምናምን ሆኖኛል። ስንት 25 25 አዎ 25 ዓመት በጆንያ ውሸት ኦኬ። በእንትኑ ጆንያ ነው እንዴ? ይሄ ረጅሙ በበርበሬው በሱ ጆንያ ውሸት እንዴ? እውነቱን ከሆነ በጣም ነው የማዝነው። ዜዶ በጆንያ እኮ አለ ደግሞ ኧረ ተው ሰዎቹ እንደዚህ ይዘዋል አይደል? እግሩ ነው እዚህ ጋር ይኸውልህ ተዘግዝቆ ምስር ራሱ ጋር ጆንያ ውስጥ ያለው ያውራ እስቲ ጥልዬ እስቲ ባለጆ ምስር ራሷ ተዘግዝቃ ትን ይላታል። አይ ዜዶ ለመልስ ነው የተከራከርነው። እሺ መለሳችሁ እኮ በቃ ቢዘቀዘቅም እኮ ወደ ላይም ሊተነፍስ ይችላል። ዜዶ በጆንያ ከሀገር ወጥቼ አውቃለሁ ብሏል። እንደ ሙቀጫው ከእስር ቤት እኮ ይወጣል አይደል? በጆንያ መሰለኝ። አዎ ሰምቻለሁ። ዘ ካውንት ኦፍ ሞንቴ ክሪስቶ ነው እንትን ብለውት በጆንያ አድርገውት አስክሬን መስሏቸው አንድ ጊዜ ለደምሴ በእውነት ልትለው ዘ ካውንት ኦፍ ሞንቴ ክሪስቶ የኛ ደግሞ ሞንቴ ዜዶ በጆንያ ከሀገር ወጥቼ አውቃለሁ ያለውን ጥላሁን እግቱና ማርቆስ ውሸት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው? አብራችሁ ነበራችሁ? እውነት ነው። እንግዲህ ግፍ የመታረቂያ 46 ማብራሪያ ጥሩ ማብራሪያ ፈልጋለሁ ግን መጥቼ ነበር። እሺ የሞንቴ ክሪስቶ እንደራሴ ታሪኩ የጓደኛዬ ነው ግን እውነት ነው ታሪኩ። እንትን ነው የሆነ ክፍለ ሀገር ሄዶ ነውና ትንሽ አግሬሲቭ ሰዎች ያሉበት አካባቢ ነውና ሸሚዙን እንደዚህ ከፈታ አድርጎ ምናምን እሱም ፍንዳታ ነው ምናምን ቁጭ ብሏል። ሸሚዝህን ቆልፈው አለው። ናና ቆልፈው አለው። ልጁ ብድግ ሲል ተነስቶ አያልቅም። በጣም ረጅም ነው። ቆለፍላላ ቆለፈ። ከዛ እሱም እዛ አካባቢ ትንሽ እየጠጣ ቆየና ተጋጨ እና አይለኛ ጸብ ነው የተጣለው። ከከተማው መውጣት አልቻለም እና በጆንያ ጓደኞቹ በጆንያ ከተውት ባስ ስቴሽን አድርሰውት ከዛ ከከተማ ባሱ ከወጣ በኋላ ነው ከጆንያ የወጣው ልጁና አተረፉት። ይፈለግ ፕሌኑስ ያው ጸብ ተፈጠረ። ልጆቹ መናኸሪያ እየጠበቁት ነበር ሊያጠቁት። ለዛ ነው በጣም ግን ፕሌኑስ ታሪክ እውነት ነው። ትራቭል አድርጓል ያልነው እኮ የሀገር ውስጥም ስትንቀሳቀስ ከአንዱ ወደ አንዱ ጋር ሲያደርግ በገዛ እጁ እንደዚህ አይነት ነገር እንትን ብሎ አሪፍ ታሪክ። ለማንኛውም የፍልፍሉ የሳሚና የዜዶ ቡድን 2-0 እየመሩ ነው። 2-0 በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። በቅድሚያ የምንጋብዘው የፍልፍሉ የሳሚንና የዜዶን እንግዳ ይሆናል። ሀብቶም ገብረመድህንን ወደ መድረክ እንጋብዘዋለን። አሁን ምንም ማውራት አይቻልም። እዚህ ጋር ቆመልን። ፍልፍሉ ሀብቶም ለአንተ ምንድን ነው? አባዲና ኦኬ አባዲና ሳሚ ሀብቶም ለአንተ ምንድን ነው? ማዲና እኔ ምን እንደሆነ አላውቅም። ማዲና ደስ ሳሚ ሀብቶም ለአንተ ምንድን ነው? እኔ አይቼው አላውቅም ለመጀመሪያ ጊዜ።
ዜዶ ሀብቶም እናንተ ምንድን ነው? የጓደኛዬ ታላቅ ወንድም ነው። ሀብቶምን ፍልፍሉ አባዲና ብሎታል። ሳሚ አይቼው አላቅም ብሏል። ዜዶ የጓደኛዬ ታላቅ ወንድም ነው ብሏል። ጠይቁ መጀመሪያ ከፍልፍሉ ጠይቁ ከፈለግ እኔ ጠይቃለሁ። በረከት ስንት ጊዜ ነው ስትተዋወቁ? ስንት ጊዜ ሆናችሁ? ከውሃ ውስጥ ከወጣሁ በኋላ አባዲና ነው ያልከው አይደል? አባዲና እነዚህ ዲናን ከወለደ በኋላ ነው ያወቅኩት። በህይወት የሌሉ ሰዎች የሚመርመሩ ምናምን የሚባል ነው አይደል? አዎ እነሱም አሉ። እኔ ደግሞ ከዲና ከተወለደች በኋላ ነው ያወቅኩት። እሺ ማና ዲና? የዲና አባት ነው የምትለው? አባዲና ነው የሚሰራው ነው? አባዲና አልኩ። አባዲና። አዎ ስንት ጊዜ ሆናችኋል ከተዋወቃችሁ? እኔ ዲና ከተወለደች በኋላ ነው ያወቅኩት። ዲና ከተወለደች ስንት አመት ሆነዋል? እሷ 6 አመት። 6 በምን ምክንያት ተዋወቃችሁ? ምክንያቱ ምንድነው? የሱ ባለቤት ከኔ ባለቤት ጋር ጓደኛ ነች እና እዛ ሲሄድ ዲና ከተወለደች በኋላ ቤት ገባሁና ታናሽ ወንድሟ እሱ ሲመጣ አላውቀውም ነበር ከፊልድ። በጣም ጥሩ ስላት አባ ዲና አለች። በጣም ጥሩ ነው። ማነው ስሙ? ማነው ስሙ? አባዲና። እሺ አጎቴ እኔ ሳሚን ነው የምጠይቀው። እሺ አይ በቃ አላውቀውም አለ። ሁለቱም ስለማያውቁት እንዴ ሁለቱም በፍልፍሉ እንወያይና እኔ እንደማላውቀው በምን አወቃችሁ? ትንሽ ዜዶን እንሞክር። እሺ ሞክር። ትንሽ ዜዶን እንሞክር። ዜዶ የት ነው ያልከኝ? ዜድ የጓደኛዬ ታላቅ ወንድም ነው። የጓደኛዬ ታላቅ ወንድም ነው። አዋሳ ነው አዲስ አበባ? እዚህ አዲስ አበባ። ጓደኛ ማን ነው? ወንድ ነው ሴት? የሴት ወንድ ጓደኛ። ስሙ ማን ነው? ኤልያስ። ኤልያስ። ተው በቃ እነሱ ነው ስታዩ እሱማ ሳሚ አይ ሳሚ ሊያውቅ ይችላል። አላውቀውም እኮ ነው። አዎ ያ ደሱ አይደለም እንዴ? ለኔ ሲገር የት ነው የምታውቀው? አይ አላውቀውም ካለ የት ነው የምታውቀው? በቃ አላውቀውም። ጓደኛዬ ቤት ስንሄድ ነው የማውቀው። እኮ አልኩ እኮ ሐዋሳ ነው። ስራውን ጠይቀኝ። ስራው ምንድነው? አባዲና ሞደፊክ ነው የሚሰራው። ሞደፊክ መኪና ነው። ተጣጣፊ ሳይክል አለው እሱ ብቻውን ክሬት ያደረገው። ተጣጣፊ ምን ሳይክል ከክላሽ አይቶ ነው ይሰራ። እኔ ግን ከብሬ ነው እግትዬ ተጣጣፊ ሳይክል። ለምን እኔ የታናሽ ልጅ የመጨረሻ ልጅ ነው የገረመኝ። እንዴት ልጅ የመጀመሪያ ልጅ ያልኩሽ የቅድሟ ዲና ነው ስሟ። ሄዳ ስኳር ዕቃ ስትከፍት አላያትም? ለአባቷ አልተሻከኳ ህፃኑ ልጅ ምን እንዳለ ታውቂያለሽ? አባ ዲና አላላሉ። ማርክዬ እንነጋገር። ሶስቱም አያውቁት። ቴንክ ዩ ቬሪ ማች። ለምን መሰለ ይሄንን ደግሞ አስረግጬ የምነግርህ እንግዳ ይዘን ስንመጣ ተጨማሪ ነገር ይዞ አይመጣም። ይሄ ሰውዬ ስፔሻል ገስት ነው። እዚህ ቦታም የሚያቀርብልን ነገሮች ይኖራሉ። ደምሴ ጋር ሳይሆን አይቀርም። ሶስቱም አያውቁት። ሶስቱም የሚያውቁት አልመሰለኝም። ሳሚን ግን ጠረጥሬው ነበር ግን እሱ አመጣ። አዎ ፕሮፌሽናል ነው። አባዲና ሰው ማስከፈት ይቻላል። ቆይ አባዲና ሰው በመቆንጠጫ ከሰላት አድርገው በመቆንጠጫ ሰው አይወጣም። አዎ ስለዚህ ይሄ ሰውዬ ደግሞ ፒንሳ ነገር ይዟል። ዲና ብሎ ሌላ ችሎታ ያለው ነው፣ ክህሎት አለው። ስለዚህ ሰውዬ ብዙ ልናቀም እንችለው ነገር ደምሴን የሚያውቀው ሶስታችን ሻንጣው ማየት አንችልም። ውስጡ አይቻልም። ሳንቲም ይጠፋዋል። ለዚህ ነው እሱም የማያወራው። ለዚህ ነው ለምሳሌ እንደሚቀርቡ እንግዶች አያወሩም። አረ ተጣጣፊ ሳይክል አለው። አዎ እንዴት አቃ አንተ ነው የምታውቀው። ካንተ በቃ ሀብቶም ገብረመድህንን ሶስቱም አያውቁትም ብለዋል። ሀብቶም እንኳን ደህና መጣ። እንኳን ደህና ቆያ። እስቲ ሙሉ ስምህ በራስ ድምፅ ለተመልካቾች ተናገር። እሺ፣ ስሜ ሀብቶም ገብረመድህን ይባላል። ከሶስቱ መካከል ትክክለኛ ግንኙነት ያለ ወይም የምታውቀው ማንን ነው? አመሰግናለሁ። ሳሚን ነው። ፎጣ ይኖራቸዋል ወይ ደግሞ ሶፍት ይኖራቸዋል። እኔ እኮ አውቆት ነበረ ግን
ሳሚዬ በጣም ነው የማመሰግነው። እኔ ተጠራጥሬ ነበር ብለህ ነበር ቅድም። እቺ ቃናት የሸው ማርቆስ ጎበስ። አይ ሰበቡ ይቅርና አሁን በቃ ሳሚ እስቲ ስለ ሀብቶም ንገረን። ከቤተሰቦቼ ጋር አንድ ፋሚሊ ቢዝነስ አለን። እዛ ውስጥ ሬሶላር አልባን ኢምፖርት ኤክስፖርት ነው። በዛ ስር ሬሶላር የሚባል ፕሮዳክት የውሃ ማሞቂያ የፀሐይ የውሃ ማሞቂያ እናመጣለን ማለት ነው። እዛ ውስጥ ሀብቶም የገጠማ ክፍል ኃላፊ ነው። ስለዚህ እንግዲህ እዛ ነው። እስቲ ያው ተጨምረታለ ሀብቶም እስቲ የምታስተላልፈው መልእክት ካለ ስለምትሰራውም ስራ ስለዚህም ነገር። እሺ ይሄ የሚሰራበት መሳሪያ ነው። ስሜ ሀብቶም ይባላል። የአልባን ወይም ደግሞ ሬሶላር የገጠማ ክፍል ኃላፊ ነኝ። ሬሶላር ማለት በፀሐይ ብርሃን የሚሰራ የውሃ ማሞቂያ ነው። ባለ 200 እና ባለ 300 ሊትር አለን። ገጠማና ትራንስፖርት ከራሳችን ነው። ብዙ ጊዜ በፀሐይ መጠቀም የሚፈልጉ ሰዎች ይመርጡታል ይሄንን። ሌላው ተጨማሪ እዚህ ላይ የምጨምረው ምንድነው ስንገጥም የሰለጠኑ ባለሙያዎችና ትራንስፖርት ከራሳችን ነው ብያችኋለሁ። የ5 ዓመት ጋራንት አለው። ምርቱ አዲስ ምርት ነው። አድራሻችን ከጃክሮስ ወደ ሳሊተ ምርት ስትሄዱ መብራቱን ሳትደርሱ ሬሶላር የሚል አለ። ስልካችን 0974 11 11 11 ነው። አመሰግናለሁ። ሀብቶም እናመሰግናለን። ሳሚ ጨምረዋለሁ። ሀብቴ ጥያቄ መጠየቅ ይቻላል? ሀብቶምን ሀገራችን ውስጥ አሁን የሚያስፈልግና በተለይ በገጠር ውስጥ ላሉ እንደዚህ አይነት የኤሌክትሪክ ችግር ባለባቸው አካባቢዎች ብዙ ሰዎች በዚህ ጉዳይ ይቸገራሉ። ይሄ የእናንተ ድርጅት እንደው እኛ ጋር የሚመጡ ሰዎች ይኖራሉና በዚህ አግዙን ወይንም ምናምን የሚሉ ሰዎች ካሉ የዋጋ ቅናሽ ታረጋላችሁ ማህበራዊ ኃላፊነትን በመወጣት ወይንስ እንደው ስጦታ መስጠት ትችላላችሁ? እንግዲህ የዋጋ ቅናሽ በሚለው አሁን ከተማ ውስጥ ካለው እቃ በዋጋ የኛ ይቀንሳል። ሌላው ደግሞ ያው አገራችን በፀሐይ ብርሃን ያው የታደለች ሀገር ናትና 13ቱን ሞር ብዙ ነገር ሴቭ ያደርጋሉ ብለን እናስባለን። ግን እሱ በቂ ማብራሪያ ቢሰጡ ደስ ይለኛል። ለምንድነው አሁን ከቦይለሩ ከኤሌክትሪክ ቦይለሩ በተለየ ሁኔታ ሙያተኞች መጥተው ሲገጥሙ አስቸጋሪ ነው ለመግጠም ሰዎች ላጠቃቀም በቀላሉ የሚጠቀሙትን ቢያብራሩ። ለምን ትልቅ ነገር ነው። በጣም በጣም የሚገርማችሁ አንድ ጊዜ ሞቅ ያለ ጭብጨባ አድርጉላችሁ። እንደዚህ አይነት አዳዲስ ነገሮችን ይዛችሁ እንወጡት ማርቆስ አሁን ያለው ትልቅ ነገር ነው። አዳዲስ ነገሮች ለመላው ኢትዮጵያ የሚበተን ነውና በደንብ ቢያብራሩልን። አጠቃቀሙ ይሄን ያህል ከባድ አይደለም። ሰዎች ካሉት በኋላ ሳሚ ያግዛቸው። ሳሚ ያግዛቸው። እንደ ማንኛውም የውሃ ቦይለር ነው የሚያገለግለው። ግን ምንድነው በፀሐይ ብርሃን ነው የሚሰራው። ምክንያቱም ቅድም ሀብቶም እንዳለው ይሄን ያህል የፀሐይ ብርሃን አቅም ካለን ለምንድነው አንደኛ የኤሌክትሪክ ፍጆታውን ይቀንስልናል። ሁለተኛ ደግሞ መብራት ኖረም አልኖረም ኤኒ ታይም ሰው አሙቆ መጠቀም ይችላል ማለት ነው። ስለዚህ ሴንትራላይዝ ነው ላይ ነው አንድ የሚገጠመው። ከዛ በኋላ በየክፍሉ መቅጠም አይጠበቅብንም እንደ ኤሌክትሪኩ ማለት ነው። ይሄ አንዴ ነው ከላይ የሚቀመጠው በፀሐይ ብርሃን ያሞቃሉ። አሁን ለየክፍሉ ይበትንልናል ማለት ነው። ስለዚህ እንደዚህ አይነት ሰርቪስ ነው ያለው። በጣም ዘመናዊ ነው። አሁን ዓለም ላይ የመጨረሻው ቴክኖሎጂ ነው እንግዲህ በፀሐይ ብርሃን የውሃ ማሞቂያ ሂደት ውስጥ ማለት ነው። ስለዚህ ይሄ ነው እንግዲህ ቴንክ ዩ ሀብቶምን በጭብጨባ እንሸኘዋለን። ክቡራትና ክቡራን ተመልካቾቻችን ፕሮግራማችን ዋሸው እንዴ ነው። እስካሁን ባለው ነጥብ የፍልፍሉ የሳሚና የዜዶ ቡድን 3-0 እየመሩ ነው። አሁን የራስ በየ እስቲ ልዬ እግቱ ወይ እግቱ አቤት እግቱ ወይ
በነገራችን ላይ ክብራትና ክብራን ይህን ዝግጅት ስናዘጋጅ ምንም የምታውቀው ነገር የለም። አይ ኖ እኛ በአጋጣሚ ተመካክረን ድምጼ ነው ያሰባሰበው ነገሩን። እሷ አልሰማችም፣ ሰርፕራይዝ ነው ያደረግናት። ስለዚህ አንድ ጊዜ እንኳን ተወለድሽ እግቱ። እንደዚህ ሰርፕራይዝ እናደርጋታለን ስንል በአባይ ቲቪ ሎጎ አድርጎ ኪንግ ቤከር ነው ያዘጋጀልን። ኪንግ ቤከርን እጅግ አድርገን እናመሰግናለን። ኪንግ ቤከር አድራሻው እንግዲህ ከሳሊተ ምሕረት ወደ ፊጋ በሚወስደው መንገድ ላይ ነው። የተለያዩ ጣፋጭ ኬኮች፣ ዳቦዎች፣ አምባሻዎች ለፍልፍሉ በተለይ ድፎ ዳቦ፣ ጥብኛ፣ ፓስቲና በጣም ትኩስ የሆኑ ነገሮችን ከፈለጋችሁ መሄድ ትችላላችሁ። ስልክ ቁጥሩ 0116 66 07 28 0116 66 07 28 ኪንግ ቤከርን በአባይ ቲቪ ስም እጅግ አድርገን እናመሰግናለን። እንኳን ተወለድሽ እግቱ። ዜዶ እጊቱዬ እንኳን ተወለድሽልን። ስላወቅንሽ በጣም ደስ ብሎና ቅድም ስንገባ የሴት ልጅ እድሜ ወንድ ልጅ ደሞዝ አይጠየቅም፣ ግን ዝም ብዬ ጠይቄያታለሁ። እጊ አሁን ስንት ገባ ኪሎ ሜትር ስንቆጠረ ምናምን ስላት 30 40 50 60 70 80 90 100 ብላኛለች። እንኳን ተወለድሽልን። በጣም ነው የማመሰግነው። በጣም ነው ደስ ያለኝ። በጣም አመሰግናለሁ። እግዚአብሔር ደስ እንዲል እንደሚያስቴርን ዘፈኝልና እግዬ እንኳን ተወለድሽልን። አመሰግናለሁ በጣም እስቲ ሞራል 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 ሰበቡ ነጠላ ለብሼ አንሰበበኛ ሰበቡ ነጠላ ለብሰህ ሰበቡ አንከ ምን ጊዜው ሰበቡ ድርባ ማረህ ያንቀጠቅጠኛል ብርቱ ሳል አለብኝ የምወደውን ልጅ ሌላ ሲነካብኝ አንሶላት ራሱ የሚኮሰኩሰኝ ካንተ ጋር ስሆን ነው የሚለሰልሰኝ። አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በፕሮግራማችን ዘና እያላችሁ እንደሆነ እናምናለን። ፕሮግራሙ ዋሻው እንዴ ነው፣ ልደቱ ደግሞ የግቱ ነው። የግቱ ነው ልደቱ። ወደ ዋሻው እንዴ ነው በየ አንድ ነገር ልበል። በጣም በነገራችን ላይ ቅድም ረስቸዋለሁ። ሳሚና እግቱ አብረው ነው የተማሩት። አብረው ነው የተማሩት። በጣም የሚገርም በጣም። እሺ ሳሚዬ፣ ያው እኔ ቲጂኤ ነው ምላት። አብረን ነው የተማርነው 2002 በኢትዮጵያ ያሬድ አይደል? አዎ፣ እዛ ነው የምንተዋወቀው። አንድ ባች ነን። በጣም ጎበዝ ድምፃዊት። እውነት እንደዚህ ፊት ለፊት አውርቼ አላቅም፣ እንዲህ መድረክ ላይ ወይ እንደዚህ ሰው በተሰበሰበበት ወይ ካሜራ ፊት። በጣም ጎበዝ ድምፃዊት፣ ከዲሲፕሊን ጋር ከማንነት ጋር በጣም አሪፍ ሰው፣ ልበ ደግሞ በጣም ንጹህና ቀና፣ ፊት ለፊት ያመነችበትን ነገር የምታረግ በጣም አሪፍ ሰው ናት። መልካም ልደት እላታለሁ በዚህ አጋጣሚ። እኔም ለዩቲዩንን ስጀምር መግቢያ ሙዚቃውን እሷ ናት የሰራችልኝ እና በጣም ነው የምወዳት። መልካም ልደት። በቀጥታ ወደ ዋሻው እንዴት እናልፋለን? እግቱ ታሪክ ንገሪኝ። ከአድናቄ ጋር በ100 ብር ምክንያት እስከ ጋብቻ ደርሼ ነበረ። ከአድናቄ ጋራ በተሸለምኩት 100 ብር ምክንያት እስከ ጋብቻ ደርሻለሁ። ምን ነው ድምጽ ቀዘቀዘ? አይ ቅር ይላል። አይ ትንሽ ቅር ይላል አይደል? ችግር የለም። ደርሼ ነበረ። ደርሼ ነበር። ፓስቴንስ ነው። ዜድዬ ወስዶብሽ ነው 100 ብር በ100 ብር ትዳር ጠይቋት፣ መጀመሪያ ጠይቋት። እሺ የት ነው የሸለመሽ? ሸልሞሽ ነው አይደል እግቱዬ? አዎ። የት ነበር ቦታው? ፍለርት ፍለርት ከአቅም በላይ ከአቅሙ በላይ እንግሊዘኛ ነው። እንግሊዘኛ ነው ያውቁ። እሺ እሺ እሺ። ምን ያህል ጊዜ ሆነው እግቱዬ? ፍለርት ከ5 ዓመት በፊት በእንግሊዘኛ። በ100 ብር ዕጣ ነበርሽ? በ100 ብር የሚያገባሽ አይደለም፣ 100 ብር ሸልሞኝ
ከዛ ስወጣ በዛው ወሬ ጀምረን በመቶ ብሩ መልሽ ብሎ አይ ልጨምርልሽ ብለኝ ለምን ያህል ጊዜ ዘለቃችሁ? 3 ዓመት 3 ዓመት ያህል። ሳሚዬ ታውቃታለህ? አሰናው በመቶ ሳሚዬ ታውቃታለህ? ያዋጣል አይደለም? ይሄን መረጃ ለግቱ እያንተ ቀርበናል። 100 ብሩን ትነግረዋለች። ይካፈለኛል ከነገርኩት። ያው ከዚህ በላይ መጠየቅ አይ ችግር የለውም። እንዴ ቆይ እሺ ምንድን ነው ማወቅ የፈለከው? ነው መጠየቅ። እኔ ጠይቀኝ፣ እሱ ለምን ጠይቀዋለሁ? አፍርሻለሁ። እንደዚህ አይነት ታሪክ ነግረህ አታውቅም? አይ አታውቅም። የፍቅር ታሪካችን አናወራም እኔና ሳሚ። እውነቷን ነው። this is a personal case እንግሊዘኛ ሰውነት ያብጣል። ችግር የለውም ችግር የለውም። ከዛ ቆይ ምን ላይ ደረሳችሁ? አሁንም አንድ ላይ ናችሁ? ተለያይተናል። ተለያይታችኋል። ብሩን መለሽ? ከነ እንትኑ ወለዱ። እውነት ውሸት? ውሸት። ሳሚ አይዞህ እውነት ይመስለኛል። ውሸት ውሸት። ባልንጀራ ናቸው። እግቱ ከአድናቄ ጋር በ100 ብር ምክንያት እስከ ጋብቻ ደርሻለሁ። አይዞሽ ሙሽሪት አይበልሽ ከፋ አይበልሽ ቅር የማሄድ ባል የወረፋ። ይህንን ታሪክ ፍልፍሉ ሳሚና ዜዶ በአብላጫ ድምፅ ውሸት ነው ብለውታል። አሁን እግቱ ያወራቸው ነገር እውነት ነው ውሸት ነው? ጎበዞች። ባለ 100 ብሩ ሰውዬ አንተ ነህ። ውሸት ነው። አገኘ ነው ውሸት አገኘ ነው አባቢ። በጣም ግን ያልቻላቸው እኮ በጣም እግቱ ባለፈው በጣም አሸንፈን ተጣጣብን እኮ በቃ። እግቱ ወ ደህና ነሽ? 3 ዓመት እናቴ። እስኪ ደግሞ አውጣው። እሺ ክቡራትና ክቡራን ተመልካቻችን 4-0 ሆነዋል። 4-0። ወደ ሳሚ ከማለፋችን በፊት ጥሌ አሁን ብር ሲነሳ ነው 10 ሺህ ብር 50 ሺህ ብር እንሸልማለን። ይኸው ተመልካቻችን 50 ሺህ ብር ካወቀው ኢንትሮንን ያስከፍታለሁ። የዘፋኟን ማለት ወይም የዘፋኙን ስም ከነገረን በእያንዳንዱ ጥያቄ 10 ሺህ ብር 50 ሺህ ብር እንሸልመዋለን። አስቡበት ግን ይሄን ነገር ዝግጁ ነው? ለኔም ተጠንቅቀንበታል። ኖ ጥያቄውን እኮ ስንጠይቅ ብሩን አስቀምጣለሁ። ብታስቡበት መልካም። ብሩን አስቀምጣለሁ። አይ እኔ ግን ያውቃቸዋል ሁሉንም ብዬ ነው የማስበው። አይ የማውቃቸውን ነው። ለኔ ውሃ አዘጋጁልኝ። ስለዚህ እግዚአብሔር ምን እናደርጋለን? እግዚአብሔር ይርዳን። የተቀመጠው 10 ሺህ ብር ስራው ሊጀምር ነው። ቁጥር 1 ዘፈን በቃ የዚህ ዘፈን ኢንትሮ ያለበት ዘፋኝ ማን ነው? ተራራ ተታታ እልለታለሁ እንዴ። ይሄ አይ ቲንክ ሄለን በርሄ ናት። ፊት አውራሪ የሚለው አልበም ላይ ወደ ጉዳችን እኔ ወጥቼበታለሁ። አሁን መጀመሪያ የጥሌ 10 ሺህ ብር ተበልቷል። አንወጣም። የማርቆስ ይቀጥላል። የጥሌ ተበልቷል። የማርቆስ 10 ሺህ ብር። እሺ ቁጥር 2 በቃ ይሄ ደግሞ የሮሃ ሳውንድ ነው። ሮሃ ነዋይ ደበበ ከሮሃ ጋር ይመስለኛል። እስቲ እንስማው።
የማርቆስ 10,000 ብር ተበልቷል። የማርቆስ 10,000 ተበልቷል። ሶስተኛው ሙዚቃ ክፈቱልን እስቲ። አያውቀውም። ይሄን አታውቀውም? አያውቀውም። አንዴ ይደገምልኝ። አይደገም። ይደገማል። እሱ ቤት እኮ ይደገም ነበር። ለነገሩ የኛ ስለተበላ ይደገም። በቃ አቀናባሪው መናገር አይቻልም ማለት ነው። የዳግማዊ አሊ ሳውንድ ነው። አብዱ ኪያር ነው ብዬ አስባለሁ። አብዱ ኪያር የፍልፍሉ 10,000 ታደልና እኔ ተናግሬያለሁ፣ ወጥቻለሁ። የዘዶ 10,000 ብር ተበልቷል። መድኃኒዓለም ይሄን በእውነት ይሄ አራተኛው ጥያቄ ካወቀው ሄሎ አባዬ ና የውጭ ስልክ እኮ አራተኛውን እስቲ አንተ ምን አይነቱ ኖታ ነው? አያውቀውም። ይሄንን ኤማ ይታወቃል። ልኳይ ገዳምሴ አይ ቲንክ ይሄን አልበም በደንብ አውቀዋለሁ እኔ በተለይ እንደ አጋጣሚ ግን ሆኖ ነው ይሄንን የማውቀው። ምክንያቱም ይሄ ሳውንድ አሁን ለምሳሌ የይርዳውን ይመስላል ያው ማለት ኤልያስ የሰራቸው ትራኮች ስለሆኑ ግን እኔ ይሄንን አልበም በጣም ነው የምወደው። አቻዬ መልሴ ላይ ያለ ተሾመ ወልዴ አልበም ተሾመ ነው የፍልፍሉ 10,000 ብር ተበልቷል። ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መጥተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ አሃዱ ባንክ ከብዙዎች ለብዙዎች። በእውነት እኔ የገረመኝ አቻዬ መልስ ያው አቻዬ ኤልያስ የሰራለት እንደውም እኔ በጣም ነው የምወደው። ኃይልዬ ይርዳው ጤናው በቃ እዛ ሰፈር ነው። ይሄ ካሴት አቻዬ መልስ ሲወጣ በጣም ፖስተሩ የሙዚቃ ቤቱ ያሳተመው ሙዚቃ ቤት ፖስተር ላይ ሲጽፍ በጣም የሚያስቅ ነገር ጽፏል። አቀናባሪ ኤልያስ መልካ ብሎ የቴዲ አፍሮን ያቀናበረው ብሎ ጽፎ ነበር። ትዝ ይላል። ልክ ነው። በዛ ነገር ብዙ ምን ያባብላል በሚል ነው። በዛ ከዛ ስር ደግሞ የፍልፍሉ 10,000 ብር የበላው ብሎ መጻፍ አለበት። እስቲ የኔ 10,000 ብር ወደ ድሮ ሄድንበት ወደ ድሮ ሄድንበት። ይሄንንም አንዴ ይደገምልኝ ካላስቸገርኩ። እሺ ድሮ የቁብዳኛ ከነ ነበር ማብራሪያው አምስት አለ። በቃ አምስቱንም እንድትበላ እኔ ልንገርህ። የኔ ተበልቷል። ምን ነው እኔ ላይ ይሄም የሮሃ ሳውንድ ነው። እኔ ያው በሳውንዳቸው ነው ብዙ ጊዜ የምለያቸው። የሮሃ ሳውንድ ነው። ይሄም አረጋኝ ወራሽ ይመስለኝ። ዋይ ያምራል። እኔ 10 ያምራል። 50 ያምራል። እኔ አንድ ነገር ማለት እፈልጋለሁ። ይህንን ፕሮግራም ለምትከታተሉ he is the best real musician ነው። አንዴ ሞክራለ። እንግዲህ ፕሮዳክሽን ማናጀራችን
የተዘጋጀለትን 50 ሺህ ብር መጨረሻ ላይ ታስረክቢዋለሽ ማለት ነው። ተበልተናል፣ በቃ ተበልተናል። ግን እዚህ ላይ አንድ ትንሽ ተጨማሪ አለ። ሳሚዬ በኋላ ስንሄድ አብረን ነው የምንሄደው። እኔ ነው የምሸኘው። በነገራችን ላይ እግቱም እኮ ሲከፈት አብዛኛው አንደኛው ብቻ ነው ያስቸገረሽ። አብረው ነው የተማሩት። አንደኛው ብቻ ነው እንጂ ያስቸገራት። ግን እሱ ይበልጠኛል በእንትን ቶን በጣም መንገድ ትክክለኛ የሙዚቃ ሰው በጣም እዚህ ጋር እናመሰግናለን። ለማንኛውም ያንተን 50 ብር የበላው የለም፣ የእኛን 50 ብር ግን ይዘው ሄዳል ማለት ነው። 50 ብር ነው። ያንተ እኮ 10 ነው። ያንተ 10 እኮ ነው። ከእናንተ 40 ይሄን 10 ይበቃል። እሺ በፕሮግራማችን በተገናኛችሁ እናምናለን። ወደ ዋሻው እንገባለን። ሳሚ ታሪክ ንገረን። ስቱዲዮዬ ወደ ሆስፒታልነት ተቀይሯል። ስቱዲዮዬ ወደ ሆስፒታልነት ተቀይሯል። 10 ሺህ ብር የተበላችሁ ከታመማችሁ ችግር የለም እያለ ወደ ክሊኒክነት ነው። ትንሽ ማብራሪያ ጠይቁት። ጥላው ምን ማብራሪያ ያስፈልጋል? ይስጠን እንጂ ስቱዲዮዬ ወደ ሆስፒታልነት ተቀይሯል። የምን ስቱዲዮ? ለዩቲዩንን የምቀርጽበት ሰራበት ስቱዲዮ የነበረው ወደ ሆስፒታልነት ተቀይሮ ያውቃል። ከዛ ተመልሶ ስቱዲዮ ሆነ። በማን? በአንተ ነው በባለቤቱ? በጋሻጃ አንተ ነው ባለቤቱ እሱ አይደለም። በአንተ ሀሳብ ነው የተቀየረው? ምናልባት በቦታው በተፈጠሩ ነገሮች ይመስለኛል። ኮሪደር ልማት አለ፣ ሌሎች ነገሮች አይደለም። በዛ አረ በገብርኤል ተነስ በሳይክሉ ጋር ሄደለም። ስቱዲዮ ወዴት ነው ያልከው? ወደ ሆስፒታልነት ተቀይሯል። ቤቱን ቀይረውት አከራይተውት ይሆናል። ወይም ደግሞ ፕሮግራሙ እየታየ የሆነ ሰው ወድቆ ወይ ራሱን ስቶ ምናምን ከዛ በኋላ እነሱ ዶክተሩ ነው። እውነት ነው። እንደዚህ ነው በቃ ሕክምና እውነት ነው። ዝም ብሎ ብድግ ብሎ ሳሚ ዶክተር ይሆናል እንዴ? አይደለም ዶክተር ነኝ አለ እና ሰው ተቀይሯል ወደ ሆስፒታል። ስንት ጊዜ? አንድ 3 ዓመት። 3 ዓመት። የትኛው ስቱዲዮ? በፊት የነበርክበት? አይ ለዩቲዩንን የምቀርጽ እኮ የበፊቱ ነው አዲሱ? አይ የበፊቱ። እውነት ውሸት? ውሸት። እግቱ እውነት። ጥሌ ውሸት ያልከው ለምንድን ነው? ስቱዲዮ ወደ ሆስፒታልነት ሊቀየር አይችልም። ራስን አይደል የቀየርከው? አይ ሁኔታዎች ናቸው የቀየሩት። እውነት። አይዞህ ወደ ሆስፒታል። እውነት። ሳሚ ስቱዲዮ ወደ ሆስፒታልነት ተቀይሯል ያለውን ጥላሁን፣ እግቱና ማርቆስ እውነት ነው ብለዋል። አረችን እንኳን አሁን ሳሚ ያወራው ነገር እውነት ነው ውሸት ነው? አረችን እንኳን እናገኝ አረችን እንኳን ምን አለ ወደኛ ብትሆኑ ውሸት ነው። እኛ ምንድን ነው ያልነው? እውነት። እንዲህ ዋናው አንቺ አይደለሽ እንዴ? እውነት ምንድን ነው? ዛሬ ግን የሆነ ውርጅብኝ ነው የወረደብን። አይ ባለፈው እኮ ቀጠቀጣችሁን። አይዞህ ማርቆስ፣ ምን አነሳሳ ሳሚ? አስበህ ነበር? አይ ያው እውነት ይመስላል። ምክንያቱም ሰዎች ሊታመሙ ይችላሉ ድንገት፣ ያው ስቱዲዮ ነው ያጋጥማል። ስለዚህ ለእውነትነት የቀረበ ነው በሚል ነው። ለማንኛውም የፍልፍሉ የሳሚና የዜዶ ቡድን 5-0 እየመሩ ነው። 5-0 ምንም ችግር የለም። በማስከተል ብታምን ባታምን ወደሚለው ፕሮግራማችን ነው የምናልፈው። አሁን የምንጋብዘው የጥሌ የእግቱንና የማርቆስን እንግዳ ይሆናል። አሸናፊን ወደ መድረክ እንጋብዘዋለን። አሸናፊ እዚህ ጋር ትቆመልናለህ። አሁን ማውራት አይቻልም። ጥሌ አሸናፊ ላንተ ምንድን ነው? ኢትስ ፋሚሊየር ነው ፊቱ። ሳምዌር አውቃለሁ የሆነ ቦታ ግን እስቲ ጥያቄው የማን ነው እኮ ነው? ማለት አሸናፊ ላንተ ምንድን ነው? የሆነ ቦታ አውቀዋለሁ። እኔ አላውቀውም። ሳምዌር አውቀዋለሁ እንጂ እኔ አላውቀውም። እሱ ነው ማለት የፈለኩት። እግቱ አሸናፊ ላንቺ ምንድን ነው? እኔ አሸን የማውቀው ከኢቢኤስ ኢንተርቪው ኖሮኝ ሲሄድ የካሜራ ክሩ ውስጥ ነው የማውቀው። የካሜራ ክሩ። እሺ ማርቆስ ወይ አሸናፊ ላንተ ምንድን ነው? እኔ ረድቼው ነው ሲለምን አግኝቼው ረዳው። ለምን? አዎ አሸናፊን ጥሌ አላውቀውም ብለዋል። እግቱ ደግሞ የካሜራ ክሩ ላይ ነው የማውቀው ብላለች። ማርቆስ ረድቼዋለሁ ብለዋል። ጠይቋቸው።
እሺ እጊቱ ያው ጥሌ አላውቀውም ስላለ ወደ እጊቱ ጥሌ አላውቀውም ጭራሽ ብሏል። የእሱ ነው ግን ያው ጊዜ ከምንፈጀሽ ነው እንደዛ ነው እንደዛ ከሆነማ ምን አለፋኝ። እግቱዬ ወይ መቼ ነው ኢቢኤስ የተዋወቅሽው? ኤግዛክትሊ የዛሬ አመት እንትን ጨበራ ጩርጩራ ቀረጻ ነበረ። የአዲስ አመት ፕሮግራም ልንቀርጽ። ምን ያህል ኪሎ ሜትር ነው ከአዲስ አበባ? ውይ በእናትህ እኔ ትዝ አይለኝም። በጣም ሩቅ ትዝ አይለኝም። ምን አሁን ለጠጡት እንዴ? አይ ምን ያህል ሰዓት ተጓዥ? አይ መጓዝ በትራንስፖርት ነው ሄድ ነው እኮ በትራንስፖርት ምን እንዴ? ትራንስፖርት ሰዓት የለም እንዴ? አይ ምን ያህል ጊዜ ፈጀብሽ? አንተ ልጅ የተለያየ አይነት ትራንስፖርት ነው ያዝ ነው ብዬ ነው። እሺ እኮ ምን ያህል ሰዓት አንቺ ቢያሽው እንሂድ ምን ያህል ፈጀብሽ? እንጃ ምን አላስታውስም። አባቢ የጊቱ እንግዳ አይደለም። እጊቱ ራሷን ፈልገን ያገኘናት እንኳን እንግዳ ይዛ ልመጣ። እሺ እሺ ማርክ መጠየቅ ትችላለህ። የት ነው ሲለምን ረዳውት ያልከኝ? የዛሬ 10 አመት ወደ ጆሞ የሚባል ሰፈር ኬንያታ ጆሞ ጀሞ የሚባለው ሰፈር ቁጭ ብሎ ማዳበሪያ አንጥፎ ቸገረኝ ምናምን እያለ እንዳጋጣሚ ቸገረኝ ይሄን ሲለኝ ምን አታውቀውም ልጄ? እኔ ከዚህ በፊት መልኩን ያየሁት ይመስለኛል፣ ግን አላውቀውም። እኔ የኔ እንግዳ አይደለም። አንዴ በየ ጥላውንን ነው የሚያውቀው። ጥላውንን እኔ ደግሞ ሶስቱም አያውቁትም። የደምሴ እንግዳ ነው ባይ ነኝ። በአንተ ሊሄድ እችላለሁ፣ ግን አይ አንዴ ቸገረኝ እርዳኝ የሚለውን ነገር ሳስብ አንዴ ምን ትዝ አለኝ። ብዙ ሰው የተቸገረን መርዳት በጣም መልካምነት ነው። አንዱ ሰውዬ ግን በቃ ተወኝ፣ ራበኝ ራበኝ ራበኝ። የሌላን ሰው ረሃብ ራሱ ነው የሚያመጣ። ራበኝ ራበኝ። እዛው እኮ ማዳበሪያው ላይ ብር ሞልቷል። መጀመሪያ በዚህ አስታግስ አልኩት። ያሶች ሰብስቡ እና መርዳቱ መልካም ነው። ስለዚህ ሶስቱም አያውቁት። አዎ ልክ ነው። እሱ ያስማማኛል። ለመሰለ እኔ ደግሞ ጥላውንን ያልኩት ጥላውን የሚያመጣቸው ሰዎች እኔ አሁን ቅድም ሰላም ልል ስል ልጁ ደግ ነው፣ ግን እንዴት ሰላም እንዳለኝ ታውቃለህ? በልተህ ብሎ ስለዚህ በእናንተ ልሂድ። ሶስቱም አያውቁት። እኔ ሀሳብ ቀየርኩኝ። ይቅርታ የጥላውን እንግዳ ነው እንበል አንድ ነጥብ። ሳሚ ምን አልክ? እኔም እኮ እንደሱ ብዬ ነበር። ስለዚህ ግን እንስማማ። መጀመሪያ ብሄድ የሆነ ፍርድ በመጀመሪያው ከሄደ መልካም ነው መሰለኝ። እሺ በቃ የደምሴ እንግዳ ባዳና አሸናፊን ሶስቱም አያውቁትም ብለዋል። አሸናፊ እንኳን ደህና መጣ። እንኳን ደህና ቆይ። እስቲ ሙሉ ስምህን በራስ ድምጽ ለተመልካቾች ተናገር። እሺ፣ አሸናፊ ጌታቸው ወይም አሹ ድሬ ይባላለሁ። ከሶስቱ መካከል ትክክለኛ ግንኙነት ያለ ወይ የምታውቀው ማንን ነው? ማርቆስን ነው። ማርቆስን ነው። ዛሬ አጨብጭበንልሃል። በእውነት አገኘህን። ረችን እንኳን ይዘን እንሂድ። እሺ ማርቆስ ንገረን እስቲ። በደንብ እንድታዳምጡኝ እንፈልጋለሁ። በደንብ እንድታዳምጡኝ የዋሻው እንደ ክሩና እንግዶቻችን ወይም እዚህ ያላችሁ ቪክቶሪዎች ብቻ ሳይሆን ይህንን ፕሮግራም በየቤታችሁ በዩቲዩብ በአባይ ቴሌቪዥን ዩቲዩብ ቻናል እና በአባይ ቴሌቪዥን የምትከታተሉ ሰዎች ብዙውን ጊዜ ታሪኮቻችንን እዚህ የምናወራቸው እውነት የሆኑ እውነት ውሸትም ከሆነ ያው ፈጠራ ውሸት አድርገን ነው። የዛሬ በዚህ አመት ግማሽ አካባቢ ላይ አንድ ታሪክ አውርቼ ነበር። እኔ ድሬዳዋ ላይ ዘመናዊ የኔ ቢጤ ሆኛለሁ ብዬ ትዝ ይላችኋል? ድሬዳዋ ከተማ ላይ ዘመናዊ የኔ ቢጤ የፋሲካ ጾም አልቆ መያዣው ላይ ሌሊት ድሬዳዋ ከዚራ ሚካኤል ቤተክርስቲያን ውስጥ ከኔ ቢጤ ጋር ፍስኩን ፈስክ ያለው የሚል ከመወዳቸው ጓደኞቼ ጋር ብዬ ነበረ። ከነዚህ ልጆች መካከል በጣም የተማሩ እነ ከዚራ ጎተራ ከዚራ ምን ቤት ነች? ከዚራ ባቅላ ፈጢራ ቤት ባቅላባ ቤቷ፣ ሌሎችም በጣም የተማሩ ወጣቶች ጓደኞች አሉ። ከነሱ መካከል አሸናፊ ድሬ ታውቁታላችሁ። በቴሌቪዥን በጣም ጀግና ተወዳጅ ድምፃዊ ነው።
አሸናፊ ድሬን ማቀው እኔ ድሬዳዋ ባለን ጊዜ በአንድ ክላስ ውስጥ አብረን እንኖር ነበረ። እዛ ውስጥ እንግዲህ ብዙ ታለንት ካላቸው መካከል አሸናፊ ነው። አሸናፊ በአሁኑ ሰዓት አዲስ አበባ ውስጥ በተለያዩ ትላልቅ ክለቦች ውስጥ የሙዚቃ ስራውን ሁሉ ጊዜ እንደውም ታውቁታላችሁ መነጽርን አርግ ብየው ነበር ዝም ብሎ ነው ሳያርግ የመጣው ቅድም ፊቱን ሸፍኖኛል እና ተወዳጅ ድምጻይ ነው። የበለጠ ደግሞ ተወዳጅ ድምጻይ ከማለቴ በፊት እሱ አንድ ነገር ጀባ ቢለን የበለጠ ደስ ይላል ተኮራላችሁ። ምን ዘፈን አክቹአሊ የራሴ ዘፈን ስለለቀቄው እንትን ሳይታወቅ በኦዲዮ ብቻ ይታወቃልና ከሱ አንድ ከምጫወትበት ከሰው አንድ የጾም አንድ የኔ ነገር ባይኔ እንዳላይሽ እፈራለሁ በጄ እንዳልነካሽ እሳሳለሁ መላጥቼ ተጨንቄያለሁ እኔስ አንቺን እወድሻለሁ ባይኔ እንዳላይሽ እፈራለሁ በጄ እንዳልነካሽ እሳሳለሁ መላጥቼ ተጨንቄያለሁ እኔስ አንቺን እወድሻለሁ። ደምሴ በነገራችን ላይ ዘፋኝ ብቻ አይደለም የሚገርምህ አሸናፊ በትምህርቱ በድሬዳዋ ሃይ ስኩል ውስጥ ሰቃይ በጣም 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 ጎበዝ ተማሪም ነበር። በዚያ አጋጣሚ 2002 ነው አይ ቲንክ ግቱ የተመረቃችሁታ ከኮተቤ ግራጁዌት አድርጌያለሁ በቋንቋና ሊትሬቸር እንግሊሽ ላንጉዌጅ አናቴን ከብዶኛል። እኛ የጀመርነው 2002 የጀመርነው 2004 ነው ግራጁዌት ያደረኩት። ኦኬ 2002 ጀምሬ ማለት እንደዛ ከሆነ ብዬ አንድ ደግሞ በለለ እስቲ እንትን ክለብ ላይ ያስቀናሽ ያው ግቱ ጋር ደግሞ ያው እንትን ማለት ስላልፈለገ እንትን ነው ራማዳ ሆቴል ነው አይደል ፐርፎርማንስ ጊግ ላይ አብረን እንጫወታለን ከግቱ ጋር ፍሌክስ አዲስ ፓስዋርድ ምናምን እንደዚህ የተለያየ ቦታዎች ላይ እጫወታለሁ። የተወሰነ 3 ቀን ደግሞ አሁን 2000 አበሻ አትላስ እጫወታለሁ። አሁን ሙዚቃ ላይ ነኝና ፌደራል ማረሚያ ቤቶች ደግሞ መንግስት ቤት እጫወታለሁ። እዛ ነው ደግሞ የምታገኝ መድረክ አስተዋቂ እኮ ነበር ጥላ አይ እኔ አክቹአሊ ጥላ ይቆጣ በኋላ ነው የገባው ፌደራል ማረሚያ ቤት ግን ፌመስ ነው እሱ ግን እዛ ውስጥ በጣም ዝና አለው ተፈራ እሱ ምናምን እሺ በልልና ይበልልን እሺ እንዶ ለድሬዳዋ አልዘፈንክላትም አሹ አሁንም ይወጣል እሺ ሌላ በቃ ትችላለህ። ስለዚህ በጣም የምንወደውን አርቲስት ያሊ ቢራን በጣም አሪፍ ሞራል ዋመሌኑ ዲቤ ጅነቢታ ሜርጋ ዋመሌኑ ዲቤ ጅነቢታ ሜርጋ karaa sirrii dhiifnee maaliif deennaa moggaa maaliif deennaa moggaa. Rabbi moo namumaa kan seera jallisee. Waaqa moo namumaa kan seera jallisee. Haati teenya takka maaltu adda nu baasee. Haati teenya takka maaltu adda nu baasee. Maaltu adda nu baasee. Maaltu adda nu baasee. ምንም ነገር የለኝም በእጄ አዘጋጅቼ ያመጣሁት አሪፍ ድምጻይ ነህ። ይሄን መነጽሬን ሸልሜያለሁ። አሸናሽ ቆይ ጥላሁን በፊት አበባ ይሸልም ነበር። ቀይ አበባ መሸለም ጥሩ አይደለም ተባለ። በተለይ በውጭ ሀገር ያሉ ወደ ከረሜላ ቀየርኩ። ዩቲዩብ ላይ ኮሜንት አድርገዋል። ወደ ከረሜላ ቀይሮታል። ከረሜላ ደግሞ ስኳር ተወደደበት። ለዛ ነው መነጽር ያደረገው እና ትልቅ ስጦታ ነው የሰጠነው። በጣም ወድጄዋለሁ። በጣም አሸጅጋ ገና መሰግናለሁ። ቴንክ ዩ ወደ ዋሻው እናልፋለን። ጥሌ ታሪክ ንገረን። አይናቸው ድቅ ያውቃሉ።
አይን አይቼ ወድቄ ያውቃለሁ። የሰው ነው አፍረህ ነው ጥልዬ? አይ አሞኝ ነው በሉኝ እንዳት አሞኝ እኔ እኮ አይቼ ነው እኔ ካየው እኮ በይ ነው የምትሆን ስትታይ ነው የምትበላ እኮ የምን አይነት እኔ ወዳለሁ የዶሮ የሰው አይን አይተ እንዴ ውድቅ ቀል ባፍጢሙ አመመኝ ወድቄ መውደቅ እኮ ብቻውን ነው መድረክ ላይ ነው አይደለም ኖርማል መንገድ ላይ እንዲሁ እየሄድክ እየተሲያረጉ ውድቅ ብላ አመመ የስለት ልጅ ወንድ ነው ሴት ነው ሴት እውነት ነው አይነሽ አይኔና ሰው አይወድቅም እንዴ? ኧረ ይወድቃል ጥልዬ አይወድቃል ሴት ነው አይነሽና አይኔና ሞኝ የት አካባቢ ነው ጥልዬ የወደቀው? እዚህ ሀገር አይደለም ውጭ ነው ከኢትዮጵያ ውጭ ነው ቻይና እና ወድቀም ተነሳ ቆየ ተመልካቻችን ጥሌ ትንሽ ህመም ስላጋጠመው ነው ቆመ ትጨርሳለህ እሺ ጠይቀው ወዲያው ተነሳ ውጭ ሀገር ነው ትንሽ ቆየው እዛው ወድቄ ከዛ ማናነሳ ጥልዬ አሁን የወደቀበት ነው የተሰማው ሰው ፈረንጆ እሷ አይደለች ሰው እሷ አይታ ሄደች ተነጋገር እውነት ነው ብዬ አስባለሁ ጥልዬ ሰው አይቶ ወደቀ አይን አይቶ እንትን ነው አንዳንዴ ሰው ስታይ መንገድን ሳታየው የሆነ ነገር ጠልፎ ልትወርቅ ትችላለህ ሰው እያየ አይን ያቺን ነገር እየሄድክ ኦኬ አይ ኮበሌ ክፉ አመሌ አይ ኮበሌ እውነት ነው እውነት እኔ አልመሰለኝም እሺ እናንተ ባላችሁ ትሄዳለሁ እውነት ተመልካቾቻችን ጥላውን እልፍነህ አይኔ ያረፈብሽ ዘንጋታ የምትናፍቂ ማታ አይን አይቼ ወድቄ አውቃለሁ ያለውን ፍልፍሉ ሳሚና ዜዶ በአብላጫ ድምፅ እውነት ነው ብለዋል። አሁን ጥላ ያወራው ነገር እውነት ነው ሸን እውነት ነው አገኘህን እውነት ነው ንገረን ጥሌ እስቲ መቼውም መሬት እያየ ይኸውልህ እኔ እስካሁን ድረስ መልስ ያጣሁለት ጥያቄ ነው አንዳንድ ጊዜ እዚህ ጋር የምናወራው ያጋጠመንን እውነት ነው ለምን በቦታው አብረውኝ የነበሩ ሰዎች ማንም የለም ግን በኋላ ነው የነገርኳቸው ባህሬን ነው እና በጣም ረጅም ሱፐርማርኬት ነው በጣም የውጭ ሀገር ሱፐርማርኬቶች አይታችሁ ረጅም ናቸው እና ከሆቴል ያስኩበት ቦታ መጥቼ እዛ ጋር አስቤዛ አድርጌ ሄዳለሁ በሙሉ ገዛ አይደለም አስጌ ስወጣና ሲሄድ የሆነች ጸጉሯ ሀር ነው እኔ ስቲል እስካሁን ድረስ እዚህ ውስጥ አለች ሀር ነው አጎንብሳ ነው የምትሄደው ግን እንዲህ የመጣች ከከርቡ ላይ እንደዚህ ነው ያየች ምን እንደሆነ እንኳን አላውቅም ሽርትት ብዬ ብቻ ጧ ብዬ ስወድቅ ሴትዮዋ በኔ ቋንቋ አይደለም በእንግሊዘኛም አይደለም የምታወራው በሌላ ቋንቋ ነው የምታወራው እንደሚሰኒ ሌላ አረብኛም ይመስላል አረብኛም ይመስላል ግን የተቀላቀለ ነው ያለች ስትሄድ የሚሸጥልኝ ሰውዬ ህንዳዊው ውስጥ በመስተዋት ውስጥ አየኝ ትልቅ ነው መስተዋቱና አየኝ ከዛ ሮጦ መጣ በጣም የሚገርማችሁ ነገር ነው ማውራት ሮጦ መጣና ደነገጠ ቅድም አብሬው ነበርኳ ከዛ what happened እንደምንም ብዬ ሰብሰብ አድርጌ እንግሊዘኛውን when I see her eyes I don't know what happened I'm collapsing what so you know what ሲለኝ ያሳልኩት ከዛ ከሷ ጋር አወሩና አልነገርኳትም ይሄንን መንገር አንዳት ነግራታለሁ ጆንቴለር ስለው ነው አጅንቴለር አለኝና የሆነ ነገር አወራኝ ግን ሴትዮዋን ባየኋት ጊዜ ለኔ የተሰማኝ ስሜት አለ የግል ስሜቴ እኔ በቃ መንፈሳዊ ነገር ነው መሰለኝ ምን እንደሆነ አላውቅም በእውነት ነው የምላችሁ እስከዛሬ ድረስ ትርጉም ያጣውለት ነው ከዛ በኋላ ግን የሚገርማችሁ can I take a picture ስላት አይፈቀድልኝም ማለችና ከለከለችኝ እንጂ ቢኖረኝ እሱን አምጥቼ ባሳያችሁ ደስ ይለኝ ነበር አልቻልኩ ናፍቆትሽ አሪፍ ታሪክ ነው
ተመልካቾቻችን አሁን ፍልፍሉ ታሪክ ያወራል። ማርቆስ ዋት ካገኛችሁት 4 ነጥብ ነው የምታገኙት። በስመ አብ እንሟሟታል። አንድ ጊዜ ስፖርት እንስራ። የፍልፍሉን ካገኛችሁት 4 ነጥብ ነው የምታገኙት። ፍልፍሉ ታሪክ ንገረን። የጥሌ ጣት ሲደመር 11 ነው። የጥሌ ጣት ሲደመር 11 ምን ማለት ነው? ጣናት ላይ ነው የእጁና የእግሩን ነው ምንድነው የምትለኝ? እኔ የፈለግሽውን ቁጠሪ። የእጁ ነው። የእጁንም ከፈለክ የእግሩንም ቁጠር 11 ነው ሲደመር። አንተ ግን ያስቀየምኩ ነገር አለ። ታያች ጫማህን ማውለቅ አለብህ መሰለኝ። አይ እግሬ ላይ የለም። እውነት ጫማዬ ላይ አውልቅ በረከት። አይ እንደዚህ አይደለም። በእጁ ብትሄዱም መልካም። እጁ ላይ ነገሩ እንዳይቀር። የጥሌ ጣት 11 ነው ሲደመር 11 ነው። የጥሌ ጣት ሲደመር ያንን ቆጥረው እኔ ይመስላል። በጣም ባለጌ ነስ። ፍጹም አይ ክፋት አይደለም። እናንተ ወደ ምትሄዱበት አይደለም። ሌላ ተው ግና ውስጥ አይደለም ነው። በፍጹም ኖርማል ነው። ለእኔም ግራ ገባኝ እኮ ሰው ባለቤቱ ተጠይቆ። ተነጋገሩ። እሺ በቃ ቶሎ ተነጋገሩ። ላውልቅ ጫማዬ አንተ የሆነ ቅኔ ይመስለኛል። ቅኔ ነው። ቃላት ፈልጉ። የጥሌ ጣት 11 ነው። ፓፒን ጨምረህ ሲደመር ይላል አይደለም። የጥሌ ጣት ሲደመር 11 ነው ነው ያለው። የምታውቁት ነገር የለም እናንተ? አሁን ሲቆጠር ማለት ትችላላችሁ። ሲቆጠር 5 እና 5 ሲደመር ነው ያለው። ወይኔ ጉዴ! ሲቆጠርም አድርጉት ያው ነው። እቺን ነገር ቆጥረሃል? እዚህ ጋር የጥሌ ጣት ወስኑ። የጥሌ ጣት 11 እግቱ የኔ መልስ ነው እኮ የሚገርመው። የጥሌ የኔ መልስ ውሸት እንዴ? እውነት የኔ መልስ ነው እኮ ማስበው እኮ እውነት ልፈልግ ከየት አምጥቼው እንዴ? ማርቆስ ምን አለ? እውነት የጥሌ ጣት እንዴ? ውሸት እኔ እውነት እንዴት? እኔ እሱን አላምነውም። አንድ እሱ ጋር አስቀምጠሃል? አይ ዶንት ኖ ከየት እንደሚያመጣው ሊቀጥልልኝ ይችላል። እውነት እንዴ? አንድ እሱ ጋር አስቀምጠሃል? አላስቀመጥኩም፣ ግን የቃላት ጨዋታ ሊሆን ይችላል። በምን የጥሌ ጣት 11 ነው ሲቆጠር አለው። የጥሌ ጣት ሲቆጠር 11 ነው። ሲቆጠር እውነት እንዴት አለ? እንዴ? እንጃ እንዴ? እኔም እኮ መልስ የለኝም፣ ግን የሆነ ነገር እንትን ብዬሽ ነው። ይሄ ሰው ማለት እንዴ? እግቱስ እውነት የጥላውን ተከተለች። ማርቆስ ምን አለ? ምን ሆነሻል አንቺ? እኔም ጋር የለም እንዴ? የጥሌ ጣት 11 ነው። ቁጥር እግዚአብሔር ይርዳን እንጂ ምን ማድረግ እንችላለን? ታዲያ ውሸት ብለን እንበላ እንኳን ያቺን 11 ነው። ውሸት እስቲ አንቺ ቁጠሪ እስቲ። መቁጠር አይደለም የሆነ ቀን ያወርታል ብዬ ስላሰብኩ ነው እንጂ እሱማ 10 ነው እኮ። እስቲ አሁን አንቺ ቆጣሪ ነሽ አሉ። እስቲ የኔን ቁጠሪው። እሺ የጥሌን ቁጠሪው። የጥሌ አይደል የተባለው? ሌላ ምን አለኝ የሚታያችሁ? ምን አለ? ጎበዝ ነህ ግን በጣም አወዛገብከን። ጎበዝ እውነት ለምን እንደሚያወዛግበን ታውቂያለሽ? ያምናል ብሎ ስለማስብ ውሸት ውሸት ማለት እኔን ያምናል ብሎ ስለሚያስብ ውሸት። እኔን መጫወቻ አድርገኛል አንተ። በጣም ስለማምነው የመጨረሻ እኔስ አሁን መረረኝ። ኧረ እችን እንኳን ይዘን ኧረ እኔ መሮኛል። ላውልቅ? አይ እኔ እንደፈለገ ማርቆስ ውሸት ብለሃል። እኔ ውሸት ነው። እግቱ ውሸት ውሸት ጥላውን እኔም እሱ ጋር ነው። አንተ ግን ለምን መሰለህ? እሱ ብዙ ጊዜ ቤተክርስቲያን ስለሚሄድ አይደለም ጸበል ይኖራል አይደለም። ውሸት። ተመልካቾቻችን አንተ ግን ይድፋ ፍልፍሉ የጥሌ ጣት እስቲ ቆይ ሊኖር ይችላል። ቆማችሁ አልወጣም። ሌላ የለም አይደል? በቃ እግዚአብሔር ያውቃል። እጃችሁን እንደዚህ አድናቂህ ነኝ። በረከት በገብርኤል ኧረ በእንዬ ሞት በረከት። ቆይ ፍልፍሉ የጥሌ ጣት ሲደመር 11 ነው ያለውን እግቱ ጥላሁንና ማርቆስ ውሸት ነው ብለዋል። በመድኃኒዓለም ባለቤቱ አምኖ ነበረ። ነገር ግን ማርቆስ አሁንም አምናለሁ እኔ ውሸት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ውሸት ነው?
እንዴ ና አሳየኝ። አንተ ነሽ? በምንድን ነው እንዴ? በምን እስቲ ጥላሁን ቁም እንዴ! ቁም ጥላሁን ና ወደ ተመልካቾች ዙሩ ና ሁለታችሁ እንዴ በምን ምክንያት? አይ ጉዱን አንተ ይሄ ሰውዬ እኮ ነው ዋና መጀመሪያ እንስማችሁ ከራሱ የጥሌ ጣት ሲደመር 11 ነው ብያለሁ አይደል? ስለዚህ ጥሌ ማድረግ ያለበት ምንድን ነው? መደመር። ምንድን ነው ማድረግ ያለበት? መደመር ነው አይደል? እጆችን እንደዚህ ያርግልኝ። በእንግሊዘኛ ከቴን ጀምር። ይሄ ቴን ነው አይደል? እየቀነስክ ነው። 10 9 8 7 6 6 ሲደመር 5 He's right. በረከቱ ወዳሉ ሳቶች እኔ አላመንኩም። ባለቤቱ ያሳምናል። እኔ ባለቤት 10 9 8 7 6 ሲደመር 5 11 ፋይት በል እንጂ የኔ ጌታ እንዬ ትሙት እዚሁ ትከርማታለህ እንጂ ብድግ ብለህ ብትቀመጥ ይሻላል። ክቡራትና ክቡራን ተመልካቾች እግዚአብሔር ይል በጣም አሪፍ የሚገርም ሰው በዚህ ለዚህ ነው እኔ የማደንቅህ፣ ለዚህ ነው የምወድህ። ዩ አር ብሪሊየንት። እድሜ ይስጥ። አንድ ያጨብጭቡለት። ዛሬ እንግሊዘኛ ፈሰሰ። እሺ፣ ለማንኛውም በዛሬው ውድድር የፍልፍሉ የሳሚና የዜዶ ቡድን በከፍተኛ ማዕረግ 9-1 አሸንፈዋል። 9-1 አሸንፈዋል። የዚህ ፕሮግራም ምርጥ እውነት የፍልፍሉን ያሁኑን ሳይጨምር ምርጥ እውነት የዚህ ፕሮግራም ሳሚ ነው፣ ራሱ ሳሚ ነው አይደለ? ምርጥ እውነት ሳሚ ነው። አዎ ሳሚ ራሱ ነው። የመለሳቸው ሙዚቃዎች በጣም የሚገርሙ ናቸው። እውነት ማለት እሱ ነው። እውነት ማለት ይሄ ነው። አዎ የዚህ ፕሮግራም ምርጥ ውሸት ወይም ቀደዳ ሙቀጫው በጣም ክቡራትና ክቡራን ተመልካቾቻችን በፕሮግራማችን እንደተዝናናችሁ እናምናለን። ሳምንት ደግሞ እንደገና ከሌሎች እንግዶች ጋር እንጠብቃችኋለን። ዛሬ እንግዳ በመሆን ያደመቃችሁልን ሳሚንና እግቱን እጅግ አድርገን እናመሰግናችኋለን። ሳምንት እንገናኝ። በጣም ቀላል ነው፣ ሾው ማዝናኝ ነው። የምንገኘው በአባይ ቲቪ ነው። ሁሉም ምርጥ ነው እዚህ የሚገኘው። የምናካሂደው ጨዋታ ዋሸው እንዴ ነው።